ስምሽ ማን ይባላል? ያስሚን መሐመድ። ስንት አመትሽ ነው? 9 የምታደንቂው ተጫዋች? መሐመድ ሳላ። መሐመድ ሳላ። ኦኬ። ከቡድንሳ? ሊቨርፑል። አንተሩ የምታደንቂው ተጫዋች ማለት ነው? ከሀገር ውስጥ ሎዛ በራ። ሎዛ በራ። እንደ ሎዛ በራ መሆን ትፈልጊያለሽ? ከውጭሳ? ከውጭ ዶኩ። ለኢትዮጵያ ብሔራዊ ቡድን ተጫዋች ወይም ለሀገሬ ዋንጫ ለአፍሪካ ውድድር ማብቃት። ልጆቹ እንደምታያቸው ብዙ ናቸው። የኳስ ጥረት አለብን። የቢሱም የተቀዳደደ ነው። እሱም ጥረት አለብን። በአሁኑ ሰዓት ያለው የሱስ ነገር ከተማችንን አጥሮት ይዞታል። ያንን ለማስወገድ እንግዲህ ባለን አቅም እኔም አለኝ እድሜ አሁን 65 ላይ ነኝ። በዚህ እድሜ ነው ከነዚህ ልጆች ጋር ብሎ ከነሱ ጋር ስውል ደስተኛ ነኝ። እኔም ራሴን ከሱስ አግልዬ ከሱስ ነፃ አድርጌ ለነዚህ ልጆች መልካም አርአያነትን ለማሳየት እየጣርኩ ነው። ሄሎ የእግር ኳስ ህፃናት ፕሮጀክት የሚል ቻናል አለ። በ2017 ነው ስልጠናው የተጀመረው። አሁን ኦልሞስት ወደ 11 ወር ሆኗቸዋል ማለት ነው። ወደ ስራ የገባ ነው በዋናነት በወላጆች እገዛ ነው። የተወደዳችሁ የአልቡኮ ቲዩብ ቤተሰቦች እንደምን ከረማችሁ? የዛሬው መሰናዶዬ በአልቡኮ ወረዳ ሳልመኔ ከተማ ባለ አንድ የህፃናት እግር ኳስ ፕሮጀክት ላይ ያጠነጥናል። እስከ ወዲያኛው ድረስ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። የነገዋ ኢትዮጵያ ማንን ትመስላለች ተብሎ ቢጠየቅ በእርግጥም የዛሬውን ህፃናት ነው መልሱ። ለምን ቢባል በዘረሃው ልክ ነውና የምታጭደው። ዛሬ በንዝህላልነት የምናሳድጋቸው ህፃናት ነገ የቤተሰብ ብሎም የሀገር ሸክም ከመሆን አይዘሉም። ዛሬ ተንከባክበንና ኮትኩተን የምናሳድጋቸው ህፃናት ደግሞ የሀገር ዋልታና ምሰሶ ከመሆን ምንም ያግዳቸው። ስንት አመትሽ ነው? የምታደንቂው ተጫዋች ማለት ነው? ከሀገር ውስጥ ሎዛ በራ። ከውጭሳ? ከውጭ ዶኩ። ጀርመን። ሄሎ የእግር ኳስ ፕሮጀክት ይባላል። በአልቡኮ ወረዳ ሳልመኔ ከተማ ላይ የተመሰረተ የህፃናት የእግር ኳስ ፕሮጀክት ሲሆን መስራቹ ደግሞ መምህር በላይነህ አማረ። በ3 የዕድሜ ካታጎሪዎች ተከፋፍሎ የሚሰጠው ይህ ስልጠና በሁለት አሰልጣኞች የሚመራ ሲሆን በእርግጥም ትልቅ ተስፋ የተጣለበትና ህፃናትን በአካልና በአእምሮ ከመገንባቱ ባሻገር እንደ ውርስ ከትውልድ ወደ ትውልድ እየተሸጋገረ የሚገኘውን ባጓጉል ሱሶች የመጠመድ ባህልን ከስሩ ነቅሎ ይጥላል ተብሎ ይጠበቃል። ኮች በላይ ያባላለሁ። እንግዲህ በዋናነት ዛሬ የተገናኘ ነው እዚህ ህፃናት ፕሮጀክት ስልጠና ላይ ከ6 አመት እስከ 12 አመት ያሉ ታዳጊ ህፃናትን ነው የያዝነው። በ2017 ነው ስልጠናው የተጀመረው። አሁን ኦልሞስት ወደ 11 ወር ሆኗቸዋል ማለት ነው። ወደ ስራ የገባ ነው በዋናነት በወላጆች እገዛ ነው። ልጆቻቸውን ሁሉም የሚያስፈልጋቸውን ወጪ እንዲችሉ አድርገን ነው ይሄንን ስራ የጀመርነው። ልጆች ከስር ተኮትኩተው ማደግ ያስፈልጋቸዋል። ስፖርቱን ወደውት እንዲያድጉ ትዝታ እንዲጨርባቸው እኛ ያላገኘነውን እድል እነሱ እንዲያገኙ በማድረግ የተሻለ ቦታ እንዲደርሱ ከማድረግ አንጻር ነው እንግዲህ ይሄንን ፕሮጀክት የጀመርነው። ሄሎ የህፃናት እግር ኳስ ፕሮጀክት ይባላል። ፕሮጀክቱ በማቴሪያል እንዲሁም ደግሞ በሀሳብ በገንዘብ የሚደግፉ አካላት ቃል የገቡልን
አካላቶች አሉ። ብዙ ኳስ ያስፈልጋል፣ ትጥቅ ያስፈልጋቸዋል። ሌሎች ስልጠናው በሳምንት ለ2 ቀናት ቅዳሜና እሁድን የተሰጠ ሲሆን በህፃናቱ ላይ እየታየ ያለው የደስታና ፈንጠዝያ ስሜት ልዩ ነው። እስካሁን ባለው ሁኔታ በወላጆችና በአሰልጣኞች ብሎም በአንዳንድ ስፖርት ወዳድ አካላት ትብብሩ ተጠናክሮ የቀጠለ ሲሆን ሄሎ አልብኮ የህፃናት የእግር ኳስ ፕሮጀክት የተሰኘ የቴሌግራም ገጽ ተከፍቶ ድጋፍ የማሰባሰብ ስራ እየተሰራ ይገኛል። ስንት ዓመትሽ ነው? 8 ከምታደንቂያቸው ተጫዋቾች ለዚህ ፕሮጀክት ምን ያስፈልጋቸዋል? ምንድነው የጎደላችሁ? ማሊያ፣ ኳስ፣ ጫማ። ያስሚን መሐመድ። ስንት ዓመትሽ ነው? 9 የምታደንቂው ተጫዋች? መሐመድ ሳላ። መሐመድ ሳላ። ኦኬ። ከቡድንሳ? ሊቨርፑል። ረጅም ዘመናትን በአልቡኮ ወረዳ በእግር ኳስና ቮሊቦል ዳኝነት ብሎም በአሰልጣኝነት ሲያገለግሉ የቆዩት አቶ ወርቁ አባይም እንዲህ ይላሉ። ስሜ ወርቁ አባይ ነው። እነዚህ ልጆች የተሻለ የአካል ብቃት እንደምታየው ከእግር ኳስ ጋር በማስተዋወቅ ከመጥፎ ስነ ምግባር ተከልለው ያው ቤተሰቦቻቸው በሚያደርጉልን ድጋፍ ተገቢውን እንክብካቤ እያደረግን እንዲያድጉ ነው የምንፈልገው። በአሁኑ ሰዓት ያለው የሱስ ነገር ከተማችንን አጥሮት ይወጣል። ያንን ለማስወገድ እንግዲህ ባለን አቅም እኔም አለኝ እድሜ አሁን 65 ላይ ነኝ። በዚህ እድሜ ነው ከነዚህ ልጆች ጋር ብሎ ከነሱ ጋር ስውል ደስተኛ ነኝ። እኔም ራሴን ከሱስ አግልዬ ከሱስ ነፃ አድርጌ ለነዚህ ልጆች መልካም አርአያነትን ለማሳየት እየጣርኩ ነው በአሁኑ ሰዓት የምገኘው። ስምህ ማን ይባላል? ሐፊዝ እንድሪስ። ስንት ዓመት ነው? 9 ከሀገር ውስጥ የምታደንቀው ተጫዋች አለ? ሰላሀዲን ሰይድ። ከውጭሳ? ሳካ። እሺ ማን ልበል ስምህን? አይመን መሐመድ አህመድ። ስንት ዓመት ነው? 13 ዓመት። መቼ ነው ይህን ስልጠና የጀመርከው? 2017። ስልጠናው እንዴት ነው ለውጡ? ጥሩ ነው። ከዚህ ስልጠና በኋላ ምንድን ነው የምትጠብቀው ወይም ምን መሆን ትፈልጋለህ ወደፊት? ለኢትዮጵያ ብሔራዊ ቡድን ተጫዋች ወይም ለሀገሬ ዋንጫ ለአፍሪካ ውድድር መብቃት። የአፍሪካ ዋንጫ ላይ የዓለም ዋንጫ ላይ ተሳታፊ የሚሆነው ቡድን አካል መሆን ነው አይደል ፍላጎትህ? አሁን እንደ ቡድን እንደ ስልጠና ምን ነገሮች ይጎድላችኋል? ልጆቹ እንደምታያቸው ብዙ ናቸው። የኳስ እጥረት አለብን። የቢሱም የተቀዳደደ ነው፣ እሱም እጥረት አለብን። ለነበረን ቆይታ ከልብ ነው የማመሰግነው። የፕሮጀክቱ መስራች መምህር በላይነህ አማረ የሚከተለውም ብለዋል። 11 ወር ሙሉ በነፃ ነው ያገለገሉት። ቲቸር ኃይለ ማርያም አጠገቤ ነበር፣ እሱ ነበር እና ልጆቹን በደንብ እኔ በሌለው ሰዓት ኮች እያደረገ የሚያስፈልጋቸውን ነገር የተንከባከበ እሱ ነበር ከጎኔ ያለውና ህፃናቶች ላይ ያለ ኃላፊነት እቤታቸው ከዚህ ከትሬኒንግ ቦታ እቤታቸው እስከሚደርሱ ድረስ ታስባለን። የሚከታተል የሚቆጣጠር ከወላጆችም አሁን ኮሚቴ አዋቅረናል። ያ ኮሚቴ ያን የመጣ በትሬኒንግ ቦታ ልጆቹን ይከታተላል። በሰፊው ለመስራት አስበናል። ቀጣይ እንዲያውም በዚህች 2 ወር ውስጥ ወደ ደጋጋና ጦሳ የሚባሉ ቀበሌዎች ላይ ሄደን ከነዚህ ያላነሱ ልጆችን ለመያዝ እቅዱ አለን። አሁን ደጋጋ ያለ ማህበረሰብ ስፖርት የሚወድ ማህበረሰብ ነው ይታወቃል። ጦሳም ላይ ያለ ማህበረሰብ ስፖርት ወዳድ ነው ይታወቃል። ተያይዘን የአልብኮ ወረዳ ስፖርቱን ማሳደግ ወደ ትልቅ ደረጃ ከፍ ማድረግ ነው ጠቅላይ ሚኒስቴሩ ሲናገሩ የነበረው ነገር አለ። የ10 ዓመት ልጅ ዛሬ ፕሮጀክት ብንይዘው በቀጣይ 20 ዓመት ይሞላዋል። የዛሬ 10 ዓመት ኢትዮጵያ በአፍሪካ ዋንጫ ተፎካካሪ የሚሆን ቲም መፍጠር እንችላለን እያሉ ነበርና ደስ የሚል ሀሳብ ነው። አሁን እሳቸው ከላይ እስከሚያወርዱት መጠበቅ የለብንም።
በጥቅሉ ስፖርት መምራት ለአንድ አካል ብቻ የሚተው ጉዳይ ሳይሆን ርብርብን የሚጠይቅ ነውና የአገር ልጆችን ድጋፍ ይፈልጋል። ስለሆነም ያለውን የሰጠ ንፉግ አይባልም እንዲሉ ከሀሳብ እስከ ሙያዊ ድጋፍ ከቁሳቁስ እስከ ገንዘብ የተቻለንን በማድረግ ስፖርቱን ማስፋፋት ይገባናል የሚል ጥቆማዬን አስቀምጬ የዕለቱን መሰናዶዬን በዚሁ አበቃሁ። በሌላ መሰናዶ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ።